መጀመሪያ እሱ አለ የለም መጀመሪያ አለ ለምንድን ነው የፈለከው? እሺ ከሱ ጋር መጀመሪያ ላወራ እኮ በምን ምክንያት ነው ዝም ብሎ የሰው አንኳኩቶ ናትና ይላል ወይ ነው አለ ቆይ ምንድን ነው አለ ናት ይፈልግ እሺ ትሪዲሽ ናት ምንድን ነው የፈለከው? ናት ይፈልግ ከሱ ጋር ላወራና ከዛ በኋላ ካንቺ ጋር ላወራ ማለት ቆይ እሺ ምንድን ነው ታያ እሺ ከጨቆስ ክፍለ ከተማ ለጥያቄ ፈልገን ለምን ጥያቄ እሱን እዛ ድንብ እናወራ ይሻል ማለት አይ ምንድነው በመጀመሪያ ደረጃ በምንድነው ወደ ቤት ልትመጡ የቻላችሁበት ነገር ንገረኝ። እሱ አንተ ታውቀዋለህ መቼም አንተም እኔ የምናውቀው ጉዳይ ነው። ሊነገረኝ አይችልም። ጥፋት ማለትም የሰው ቤት ቋንቋቅቶ ያለምን ነገሮች ዝም ብሎ ተገብቶ እንደዚህ ይደረግ በምን ደረጃ እንደመጣ ለምን ጉዳይ እንደመጣ ብታስረዳኝ አይቀልም። ማንነቴ መታወቂያ ላይ የገለጸልኝ ይመስለኛል። ኦኬ እሺ መታወቂያ እኮ ማንም ሰው ሊኖረው ይችላል። ግን ጉዳዩ ምንድነው? ባጭሩ ጥፋቴ ምንድነው? የሰራሁት ነገር ምንድነው? ልትነግረኝ ትችላለህ? እዚህ ጋር ማንም እሱን ጣቢያ ደንብ እናወራ ይሻላል። ጣቢያ የዛኔ ግብረ መልስ ብትመልስልኝ ይሻላል። አንተ የሚቀልሱ ሰላም የተከበራችሁ ውድ የቻናላችን ቤተሰቦች እንዴት ቆያችሁ? ደህና ናችሁ? እንዴት ቆያችሁ? እናንተ ዛሬ ሰንበት ነው። ሁላችሁም ሰላም እና ጋይሶች ዛሬ ያው እኔ ፕራንክ ካደረግኩ በጣም ቆይቻለሁ። ነገር ግን ዛሬ በሚገርም ፕራንክ መጥቻለሁ እና ጋይስ ለማንኛውም ሁላችሁም በትዕግስት አረፍ እያላችሁ ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻ አብራችሁ እንድትቆዩ ፕራንኩን ሀሳብ በአጠር አድርጌ ልንገራችሁ። ዛሬ ማለት ብራዘሬ ከሌላ ቦታ ይመጣል። ከቃልዬ ጋር አይተዋወቁም እና ብራዘሬ ልበላችሁ እንጂ ያክስቴ ልጅ ነው። ከእሷ ጋር አይተዋወቁም። ዛሬ ነው ገና የሚገናኙት። ግን የሚገርም ፕራንክ አደርጋታለሁ ዛሬ ማለት ነው። ቃልዬ ያው ባልተለመደ መንገድ ዛሬ እሷን የሚያስደነግጥ እስካሁን እየሰራችኝ ያለ ነገር እያያችሁ ነው አይደል ጋይስ? ያው እየተፈጠሩ ያሉ ነገሮች በጣም ብዙ ነገሮች አሉ። ከካሜራ ጀርባም ቢሆን ካሜራ ፊትም ቢሆን ስቲል ፕራንክ አቆማለሁ ምናምን ብያችሁ ሁሉ ነበረ ባለፈውና ተደጋግማ ያው እያደረጋች ነው። አሞኛልም ሁሉ ትለኛለች። ሰሞኑን ማታረገኝ ነገር የለም ብቻ ግን ለእኔ በጣም ከባድ ፈተና እየሆነ ነው ፕራንኩ። ችግር የለውም እወጣዋለሁ። ከዚህ በኋላ እንዲሁም ጠንካራ ሰው ነው የምሆነው እና የእኔ ፋሚሊዎች በዛ አጋጣሚ ግን እንማተሳፍሩኝ ነገር ይሄን ቪዲዮ ማለት ነው ላይኩ 5000 መድረስ አለበት አደራሽ ጋይስ፣ የምሬን ነው። የተሻለ ነገር እንድሰራና እንድታበረታቱኝ የምትፈልጉ ከሆነ ይህንን ቪዲዮ ላይኩ 5000 እና ከዛ በላይ ሆኖ ማየት እፈልጋለሁና ጋይሶች ብራዘሬ ይመጣል ብያችኋለሁ። እሷ አሁን የለች። ማርያም ልጁን አስተኝታ የሆነ ቀሱ ገዝቼ ልምጣ ብላ ወጣለች። ማርያም ብያችኋለሁ የለች፣ ባጭሩ ማለት ነው እንድታምኑ ነው። እና ብራዘር ሲመጣ እሷን ባልተለመደ ነው እስካሁን አድርጌው የማላውቀው ነገር እና ያው እኔን ከና ነገር አልነግራት ቪዲዮ እስከ መጨረሻ እና ካሜራ አስተካክዬ ዝግጁ አድርጌ ጠብቃታለሁ። በደንብ ነው ማሳበዳት። እንደዛሬው ደግሞ የድንጋጤ መንፈስ አታዩም ፊቷ ላይ እርግጠኝነት። እና ጋይሶች ለማንኛውም የቪዲዮን ሀሳብ ያው እስከ መጨረሻው ካያችሁት ይገባችኋል፣ ትረዱታላ። ከዛ ብራዘሬን ደግሞ በዛ አጋጣሚ የራሱ ዴንሳ የሚል ዩቲዩብ ቻናል አለው፣ ኮላብ አደርግላችኋለሁ። እሱን ሰብስክራይብ ያደረጋችሁ ማበረታቶት አጋጣሚ ሆኖ ዛሬ የሚጠራው እንዲሁም ቻናል ልከፍትለትና ሞር እንዲሰራ ስለምፈልግ ነው። በዛ አጋጣሚ ማለት ነው ከሱ ጋር እስኪ ዛሬ ፊት ለፊት አጋጭቼ የማደርጋትን ፕራንክ አብረን እናያለን ጋይሶች። በፍቅር አብራችን ቆዩ። እወዳችኋለሁ። እስከ ቪዲዮ መጨረሻ አብራችን ቆዩ። ፒስ። እዩት ማይኳን ማለት ነው እኔ አልኖርም። እዛ ጋር የማስቀምጠው ስልኩን እዩት፣ እዚህ ጋር ነው የማስቀምጠው ጋይስ። ይችኛዋ ማይክ ናት። ማይኳን ማንም ሰው በማይነቃ ከበር ቀጥታ አንኳኩቶ ከፍቶ የሚገባው እሱ ነው። ይኸው ማይኳን እዚህ ጋር አስቀምጣለሁ። እኔ አልኖርም እዚህ ጋር ድንገት ነው በር ተከፍቶ የሚገባው። እሷ እኔ ውስጥ ክላሴ ውስጥ ደክሞኛል ይዘኛለሁ። እሷ እንደመጣች ታያታላችሁ ስትመጣ ከበር። ከዛ ጋይስ እኔ ደግሞ ካሜራ አስተካክላለሁ ማለት ነው ጋይስ። አሁን ካሜራ አስተካክዬ እጨርሻለሁ። እኔ ይሄንን ስልክ ማይኩን አልጠቀመውም። እዚህ ጋር ቁጭ አድርጌው ነው መጣች። ምንድነው ሱቅ እየተመላለስሽ የሆነ ነገር ለማንኛውም ክላስ ነው አቤት እንዴት ነሽ? ናታን ይላል የት አለ? ፈልጌው ነው። አይ ለእኔ እንኳን ከእሱ ጋር ብናወራና ከእሱ ጋር ብንገናኝ የዛኔ ማንነቴን ባሳውቅሽ። ተኝቶ ማን አንተ? ናታን አይደል? ፈልጌው ነው አለ እንዲያው እኮ ምንድን ነው እኮ መጀመሪያ እሱ አለ የለም መጀመሪያ አለ። ለምንድን ነው የፈለከው? እሺ ከእሱ ጋር መጀመሪያ ላወራ እኮ በምን ምክንያት ነው ዝም ብሎ የሰው አንኳኩቶ? ናትና ይላለው ወይ ነው አለ። ቆይ ምንድን ነው አለ? ናትና ይፈልጋል። እሺ ትሪዲሽ ናት። ምንድን ነው የፈለከው? ናትና ይፈልጋል። ከእሱ ጋር ላወራና ከዛ በኋላ ካንቺ ጋር ላወራ ማለት። ቆይ እሺ ምንድን ነው ናትና ለጥያቄ ፈልጌው ነው። ለምን ጥያቄ ፈልገው? ለምንድን ነው አንተ ማነህ? እኔም ከእሱ ጋር ስገናኝ ከእሱ ጋር በዋና ምንድን ነው ዝም ብሎ የሰው ቤት አንኳኩቶ ገብቶ እንደዚህ ይባላል እንዴ?
አሁን እናት አይደል የለም አለ ወጣን ተመለስ። እሺ ይታይሻል። ለምን የፈለኩሽ? ፈልጊው ነው ናሳይ ለምን ትሪልኛል የለም አለ ለምን የፈለኩሽ? ሌላ ነገር ከመፈጠሩ እኔ አናግሬ መጀመሪያ። እሺ ሌላ ነገር ከመፈጠሩ በፊት ናሳይ ፈልጊልኝ። ለጥያቄ ፈልጊው ነው። ምንድን ነው አጠፋ? የምን ጥያቄ ነው እንዴ? እሱ ፈልጊው ነው እኮ የሱን ጥያቄ አንቺ መመለሳችን። እኔ እኮ ባለቤቱ ነኝ እኮ። ተረጋጋና አውራኝ። እሺ እኮ ናታን አለ የለም ነው አለ ታይቶ ትጠሪልኛለሽ አትጠሪልኝ? ሌላ ኃይል ከመጠቀም በፊት ትጠሪልኝ። እሺ ቀጥይ በፍጥነት አትይኝ እንጂ። ቆይ እሺ ተረጋጋ። ምንድን ነው ያጠፋው? ጥፋቱ ንገረኝ። ጠሪልኝ ናታን ኃይል ከመጥራት በፊት እርምጃ የከፋ ነው። ምንድን ነው ጥፋቱ? እሺ መጀመሪያ ንገሪልኝ፣ ያስረዳኝ። ጥፋቱን ከእሱ ጋር ስናወራ ከእሱ ጋር ስንገናኝ ታውቂዋለሽ። የዛኔ ውዴ 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 ናቲ ምንድን ነው? ና እስኪ አላውቅም። ምን እንጃ ከማን ጋር ነው? ናቲ አቤት። እንዴት ነህ? ሰላም ነው? ሰላም ነው። እግዚአብሔር ይመስገን። ታዲያ እሺ ከጨቆስ ክፍለ ከተማ ነው የመጣሁት። ለጥያቄ ፈልገን ነበር። ለምን ጥያቄ ነው? እሱን እዛ ደንብ እናወራ ይሻላል ማለት አይ ምንድን ነው በመጀመሪያ ደረጃ በምንድን ነው ወደ ቤት ልትመጡ የቻላችሁበትን ነገር ንገረኝ። እሱ አንተ ታውቀዋለህ መቼም፣ አንተም እኔ የምናውቀው ጉዳይ ነው። ሊነገረኝ አይችልም። ጥፋት ማለትም የሰው ቤት ቋንቋቅቶ ያለንን ነገሮች ዝም ብሎ ተገብቶ እንደዚያ ይደረግ ማለት በምን ደረጃ እንደመጣ ለምን ጉዳይ እንደመጣ ብታስረዳኝ አይቀልም? ማንነቴን መታወቂያ ላይ የገለጸልኝ ይመስለኛል። ኦኬ እሺ፣ መታወቂያ እኮ ማንም ሰው ሊኖረው ይችላል። ግን ጉዳዩ ምንድን ነው? ባጭሩ ማንም ሰው ጥፋቴ ምንድን ነው? የሰራሁት ነገር ምንድን ነው? ልትነግረኝ ትችላለህ? እዚህ ጋር ማንም እሱን ጣቢያ ደንብ እናወራ ይሻላል። ጣቢያ የዛኔ ግብረ መልሱ ትመልስልኝ ይሻላል። አንተ የሚቀል እሱ ነው። ለምን አትናገርም? ጥፋቱ እናንተ ምንድን ነው ጥፋቱ? እህቴ አንቺ እዚህ ጋር ትገቢ። እሱ የሰራውን ስራ ራሱ ስለሚያውቀው እንዴ ሲጀምር ሳታውቂ ቀርተሽ ነው አንቺው። እኔ ምንም የማውቀው ነገር የለም። ምንድን ነው ስለዚህ አትግቢ። አንቺ ያለውን ማታውቂው። እሺ እሺ ንገረኝ። እሺ ለኔ አስረዳኝ መጀመሪያ። እሺ እሱን ጣቢያ ያለው እዚህ ጋር መነገር ለኔ ንገረኝ። እኔ የማውቀው ነገር ጣቢያ ያለው እሱ። እሺ አለቃ፣ ባጭሩ ማለት ነው ከህግ በላይ ማንም ሊሆን አይችልም። ግን ደግሞ ጥፋተኛ ከሆኑ ጥፋተኛ ነው የሚለውን ነገር ባጭሩ ስታስረዳኝ ነው እኮ። ጥፋተኛነትህን እየነገርኩህ ሳይሆን አሁን እኔ አስገዳ አምጣ ተብያለሁ። እንደ ህግ አካልነት አንተን አስገድጄ ነው ስለመጣሁ አለን የምትል ከሆነ ኃይል ጠራለሁኝ። ቀጥታ የከፋ ነው አባቴ። እኔ ይቅርታ አድርግልኝ እንደዚህ አይነት ነገሮችን ማለት ነው። እኔ እንደዚህ አይነት ምንም አይነት ወንጀሎችን አልሰራሁም። ቤት ተሳስተህ ወይም ደግሞ እንትን ከሆነ አለቅ እሱን በመጀመሪያ ደረጃ በእርግጠኛ ሁን። ስላንተ ብዙ መረጃዎችን ስላለን ነው ሰረት ለነመጣ ነው። ቤት ድረስ ያንከታተል ነበር። ብዙ ሳስነከታተል ነበር ማለት አሁን እኔ ከታተየ ብዙ ነገር አይቸባሉ። ብዙ ቆይ ከመቼ ጀምሮ ነው እኔ ጋር ማለት ሰላም ውስጥ የትም ቦታ ቆይቶ አያውቅም። ስለዚህ ምን ይሰራዋል? እህቴ በሱና ነው አብረን ነው እየኖርኩ ያለሁት እኮ። አንቺ ከውስጥ ውጫዊ አካል ውስጣዊ አካል ነው ውጫዊ አካል ነበር። ከኔ እኮ ተለይቶ አያውቅም። እሱ ሲጀመር ቤት ነው እየዋለ ያለው። ኦልሞስት ከ2 ወር በላይ አብረን ነው። ትሄዳለህ አትሄድም? እሱን እኮ የምትናገረው ነገር ነገሩህ። እኔ የመጣሁበትን ግድ እንትን ነገሩ ማለት እኔ እኮ ለራሴ የምንም አይነት ጥፋት እንደሌለብኝ አይደል እንደ እያወራሁ ያለሁት። በመጀመሪያ ደረጃ ጥፋትን እዚህ አይደለም የምንዘረዝርልህ። እዛ አይደል ጣቢያ ስደርስ ትናገራለህ። እሺ አሁን ትሄዳለህ አትሄድም? ጣቢያው የት ነው? እሺ ትሄዳለህ አትሄድም? ጨቆስ ክፍለ ከተማ 07 07 እንዴ አንተ ምን ይሰራው ነገር አለ? በቃ ህግ ከመጣ የግድ መሄድ አለብኝ አይደል? ምን የጠፋው ነገር አለ? ከኔ ላይ ታጣቅም እኮ ናቲ አይደለማ። ማንም ሰው ቢሆን ያው ህግ ነው ብሎ የህግ አካል እስከመጣ ድረስ እኔ ቤት ውስጥ ቆይ እሺ ምንድን ነው ያጠፋው ነገር አለ? ያልነገርከኝ ነገር አለ? ጥፋቴን አስረድቼ መመለስ ካለብኝ እመለሳለሁ። እኔና ያልነገርከኝ ነገር አለ? እኔ ምን አውቃለሁ? እኔም እኮ በማርያም እኔ ምንም ነገር የማውቀው ነገር የለም። በፈጠራችሁ አሁን ትሄዳለህ አትሄድም? ቆይ እሺ በማርያም እኔ ምንም የማውቀው ነገር የለም። አንቺ አታውቂውም። የማታውቂው ጉዳይ በሱ እሱ የሚሰራው ስራ ነው። እሺ አስረዳኝ። ምንድን ነው ጥፋቱ? እኔ በቃ ንገረኝ። እሺ እሱ እዛ ነው የሚናገረው፣ ጣቢያ ነው የሚናገረው። እኔ እዚህ ጋር የመመርመር በእናትህ ልጅ አሳዳጊ ነው። ምንም ማንም የለኝም። በእናትህ እሱን ስራውን ሲሰራ ነበር መጀመሪያ መነጋገር የነበረባቸው። እኔ እኮ ምንም እንዳልሰራው ነገርኩሽ አይደል እንዴ? እኔ እኮ ራሴን ንጽህና ለማስረዳት ነው። በቃ ይሄዳለሁ። የህግ አካል መጣ አይደል ቤት። ምን ከህግ በላይ መሆን አትችልም። አሁን ጭቅጭቁን ተናት ትሄዳለህ አትሄድም? እየጠበቁ ነው እንትን እንጂ አለቃ። በመጀመሪያ ደረጃ ላስረዳ የምችለው ነገር ምንም ስህተትና ጥፋት እንደሌለኝ ነው የምነግርህ ባጭሩ ማለት ነው። እሱ ለእኔ አይደለም የምትነግረኝ። እኔ የራሴን ስራ እየተወጣሁ ነው፣ ኃላፊነትን እየተወጣሁ ነው። እዛ ሄደህ ጣቢያ ሄደህ ለምርመራ ኃላፊ ትናገራለህ። ለእኔ አይደለም እዛ ለሚከተል ለሚመጣል ጥያቄ ነው እንጂ የምትመሰክር የምትናገር እኔ የማውቀው ነገር የለም። እሺ ተረጋጋ እስኪ። አይደለም እኔን አይደለም ተረጋጋ የምትይኝ አለ እኮ
እኔ ልጅን ጥሎብኝ የትም እንድሄድ አልፈልግም። እዚህ ጋር እኔን ይህን ምልሽ ጉዳይ ነገር ስራ ነው። ምን ትሰሪያለሽ አንቺ? የጠፋውን ጥፋት ማወቅ እራሱ እኮ ትልቅ ነገር ነው። እኔ ምን አውቃለሁ? እዚህ ጋር አይደለም ለእኔ ያለ የምትነግሪኝ። የዛኔ ስራውን ሲሰራ ነበር መቆጣጠር የነበረብሽ እሱ። እኔ ታውቃለሁኝ። እኔ ቤት ነው ሙሉ ልጅ አሳዳጊ ነኝ። የቤት ነው ሙሉ ደግሞ በዛ ላይ ናቲ እየተጠፋውን ለምን አልነግረኝም? ምን ላድርግልሽ? በቃ መሄድ የምትፈልጊ ከሆነ አብረሽ መሄድ ትችያለሽ። በፈጠረ አትውሰጂብኝ። ተነሽ እንደዚህ እሱን ለእኔ አይደለም የምታስረጅኝ። እሱ ስራውን ሲሰራ የዛኔ ነበር ማስረዳት የነበረብሽ፣ መናገር የነበረብሽ። እኔ ምንም እንዳልሰራሁ ነው እያስረዳሁሽ፣ ለእሱም ለአንቺም እያስረዳሁ አይደል? አሁን ትሄድልኛለህ? በቃ ትሄዳለህ ከተባልኩ ህግ እስከመጣ ድረስ እሺ ለእሱ ነገር ለእኔ ሳይሆን ለእሱ አንቺ ምን ምሳሌ ዛሬሽ እኮ ምን መሰለኝ አንቺ እኮ እሱን ጥያቄ ጠይቀ ነው እሱን ወደ ቤቱ እንዲመለስ እናደርገዋለን። ጥያቄው መጀመሪያ የተጠየቀውን ጥያቄ እኛ እኮ መቼም እሱ ሰራው ብለን ወይም አልሰራውም ብለን እንትን የምንለው ነገር የለም። እውነቱን እሱ ይናገርና ከሰራው ሰራው፣ ካልሰራው አልሰራው። መቼም እሱ ይሰራው አይሰራው እኛ አናውቅም፣ ግን ክትትል በስንት ጥቆማ ደርሶን ነው እዚህ ድረስ የመጣ ነው። ስለዚህ ግን ተሳስታችሁ እንዲሆን እኔ ሲጀመር ረጅም ሰዓት አብረን ነው ያለን። ምንም አይነት ጥፋት እንደማያጠፋም አውቃለሁኝ። እኔ ባሌ ተሳስተን አትሳትን እንደዚህ ያለ ይመስክርልኝ። እኛ የኛ ኃላፊነታችን እየተወጣን ነው ያለነው። ገባሽ? የኛ ስራ ምንድን ነው? አምጡ ተባልን ተላክልን ማምጣት ብቻ ነው የኛ ስራችን። አለድ የምትል ከሆነ ደግሞ ሌላ ኃይል ይመጣናል፣ ይከተላል። እሱ ምንም የሚያስፈልግ ነገር የለም። ከዚህ በኃይል ብትሄድ ደግሞ የከፋ ነው የሚሆንብህ። በዛ ብትሄድ በጣም የከፋ ነው የሚሆንብህ። ስለዚህ ነገርኩህ እኮ ማለት ከህግ በላይ ማንም ይሆን የለም። ህግን አክብረህ እስከመጣ ድረስ እኔ መሄድ እችላለሁ ማለት ምንም ጥፋተኛ አይደለሁም። ስለዚህ በህግ ፊት ደግሞ ቆሜ ጥፋቴ ምን ይሄ ነው እስካልተነገረኝ ድረስ እሄዳለሁ። ችግር የለም። ስለዚህ አምነበታል። እንሂድ። በፈጠረህ ተይ አንቺ ተመለሽ። እሱ ደርሼ እመጣለሁ። ለምን እኔ ብቻዬን ነው እንዴ? እኔ ብቻዬን መቀመጥ አልችልም። ሂጂና ማለት ነው እዛ ቁጭ ብለሽ እሱ ነው አይደርሽ መጣ። አይ በቃ አሁን እሱ አንቺ ተመለሽ። ለጥያቄ ብቻ ነው የምንፈልገው፣ ለሌላ አይደለም። እኔ ብቻዬን እንዴ? እኔ በዚህ ቤት አልቀመጥም። በቃ ተመለሽ። ፈታበት በቃ እኔ ጥፋቱን አስረዳሁት ለእሱ። ምንድን ነው ጥፋቱ? በቃ ምንም ማለት ቤት ተሳስቶ እንደሆነ ነገረኝ። ቤት ተሳስቶ ነው የሚያክል ጊዜ ተሳስቶ ነው ማለት ደግሞ ከህግ በላይ ማንም ሰው መሆን አይችልም። እና ስለዚህ እንካይቱን ያዝን ያናግረዋለን። ማዝኖ ነው እንደዚህ የሚናገሩት አይደል? በቃ ልጥራልሽ፣ ታናግረዋለሽ። አዎ ጥሩ። አረፍ በል እዛ ጋር ላናግርሃለሁ ያለች። በዚህ አይነት ሁኔታ እንደዚህ ማናገር አለ እንዴ? ቤት ተሳስተስ ቢሆን ታዲያ በቃ እንግዲህ ምን እናድርግልሽ ነው? ይሄ ነው የመሰለኝ ነበረ። ያው አንዳንዴ ይገጥማል እኮ ይገርማል። ግን እንደዚህ ማለት ነው የለብህም። ስም ገና ስም ተመሳሰለብህ። ቤቱ ቢያንስ ማየት የለብህም እንዴ? በዛ ላይ በዘመናዊ ባሁን በሰለጠነ ሰዓት እንዴት እንደዚህ ታናገረኛለህ? በጣም እሱን በዚህ ደረጃ ማናገር እንደዛ ተቆጥቶ ማናገር አትችይም። በደንብ ነው የምችለው። እሱ የሰራው ስራ አትችይም አይደለም። የህግ አካል ለህጉ ክብር ይኖርሽ። ማንም ሰው ወንጀለኛ ከሆነ ማለት ነው ለምን ፕራይም ሚኒስትሩ ነው ተነቅሎ ነው የሚወጣው? ግዴታ ነው። ህግ የህጎቹ ህግ በላይ ነው። ለህግ ደግሞ ተገዥ ነን አይደለ? ሂድ ከተባለ ይሄዳል፣ ቀር ከተባለ ይቀራል። ወንጀለኛ ከሆነ ማንም አይቀርም፣ ይወጣል ተጎድቶ ማለት ነው። ስለዚህ የኔ እናት ቤት ተሳስቶ ነው። አሁን የሚበላ የሚጠጣ ነገር ካለ ልጁን አምጪውና ሄደሽ የሆነ ጉድ ላይ ከማጀት ቀሻይ ቡና መጀመሪያ ያስረዳኝ። ቆይ እህል ውሃ አሳሪ ነው ታውቂያለሽ? አይ ናት እንደዚህ የሚባል ነገር የለም። ግን የህግ ሰው ከሆነ በትክክል መጀመሪያ የህግ አካል መሆኑን እኮ መታወቂያ አሳይቶሻል። አሳየኝ። እሺ ፎርጅስ ቢሆን በምን አውቃለሁ? ካሳየሽ መታወቂያ እኮ ነው ማለት የህግ አካል መሆኑ የተቋሙ አባል መሆኑ መታወቂያውን ካየሽ አይበቃም? የህግ አካል ቢሆን እንደ በስነሳት እሱ ማለት ቤት በደንብ አያውቅም እንዴ? አይደለም። ተረጋጊና በመጀመሪያ ደረጃ ቀዝቀዝ በይና እሺ ሻይ ምናምን ነገር ትኩስ ነገር ካላፊና
ችግር የለውም። እኔ በጣም ይቅርታ የምጠይቅሽ ሌላ ምን ማለሽ? ይቅርታ እንዴ ምን አስበህ ነው እንደዚህ? ቢያንስ በደንብ እንትን ማለት የለባችሁም እንዴ? ቤት በደንብ ማጣራት የለባችሁም? የሰው ልጅ እንደዚህ በአንዴ ተነስቶና ማጣራት ነበረብን፣ ግን ያው ተሰስተናል። አጋጣሚ ክትትል የላኩት ልጅ ለማንኛውም ማለት ነው ይሄ ፊት እኔን አይመስልም፣ እኔን አይመስልም። እኔ ቆንጆ ይሄ ፊትና ይሄ ፊት የኔ መንታ አይመስልም። እንግዲህ ተበልተሻል። ለማንኛውም ማለት ነው ውዷ ዛሬ ፕራንክ ነው የተደረግሽው በነጩ ማለት ነው። በነጩ ቤተ መንግስት ነጭ ፕራንክ ተደርገሻል ዛሬ። የምር አንድ በደሌ መልሻለሁ። እስካሁን ብዙ መጥፎ በደሎች ደርሰውብኝ ነበረ። ዛሬ ግን ባልተነቀው መጥቼ ፕራንክ አድርጌሻለሁ። ምን ተሰማሽ? ፈራሽ? ደነገጥሽ? እኔ እኮ አልታሰርኩም፣ አልታሰርም። እኔ ባልሽ ጠንቃቃ ነኝ። የምር ምንም አይነት መጥፎ ነገሮችን አላደርግም። ከወንጀልም ነፃ ነኝ። ለማንኛውም ይሄ አታውቂውም፣ አብሮ አደጌ ያክስቴ ልጅ ነው። በመጀመሪያ ደረጃ ተዋወቂው። እሷ ሱቅ ወጣለች። እሱን ለሱ ደውዬለት ነበር መጀመሪያ ቀድሜ እንደምትወጪ ስለማቅ እመጣለሁ ምናምን ብሎ ስለነበረ ዛሬ እንዲሁም ለምን እንትን አታደርግልኝም ስላለኝ እመጣለሁ ስላለኝ በዛ አጋጣሚ ግን ስምህን ነገር ተዋወቁ። እንግዲህ ፕራንክ ተደርገሻል። ዴንሳ እባላለሁ። ሰላም ነው? ልጅ ዴንሳ ይባላል። ለማንኛውም እና ሰላም አትይውም? እንዲ አኮረፍሽ? ኧረ ይደብራል። አንቺ በፕራንክ አንተ ያማል እንዴ? ባካላላቀው በስልክ ማላቀው ሰው አንቺ ምን ያላል ብለህ አስበህ ነው ማለት ግፋይል ብትደናገጭ ነው። ትደናገጭ ይላል። አንተ ያማል እንዴ? ትንሽ አታስብም እንዴ? ጭንቅላት የለህም? ጭንቅላቴማ አሁን እኮ ለመልስ እየተዘጋጀ ነው። ልጅ ራሱ ከተኛበት እኮ ነው ቀስቅሼ ያመጣሁት። አያሳዝንህም? ልጅ ልጁን አስተኛ። ልጅ አስነስተሽ በዚህ ሰዓት ከኔ ጋር አውሪያሽ ልጅ የኔ አባት እሱ ራሱ ድንግጥ ብሎ ማርያም ሰውነቴ እንዲህ እየተንቀጠቀጠ እኮ ነው። አንተ ያማል እንዴ? በዚህ ሰዓት እንዴት ነው? እኔ ብታሰር ወጣላ አይደል? እስር ቤት ማለት ሞት አይደለም እኮ ባጭሩ። ምን አስጨነቀሽ? እኔ እንደዚህ አይነት ቤተሰብም ሆነ እኔም እስር ቤት የሚባል ነገርም አይቼም ሰምቼም አላውቅም። በቃ ግን ጀለስ ተውኖታል። የምር አቋም ሆነ የበር መዝጊያ አቋም ሆነብሻል። ለማንኛውም ውድ ፋሚሊዎቻችን ለዛሬው ፕራንክ ይሄንን ይመስል ነበር። ለቀጣዩ ፕራንክ ምን በምን እንዘጋጅ የሚለውን ጋይስ እኛም እያሰብንበት እናንተም ለማየት እየተዘጋጃችሁ እስከሚቀጥለው ጊዜ እስከምንገናኝ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። ቃልዬን ዛሬ አስደንብረናታል፣ አስጨንቀናታል። የማስጨንቅ ካራክተራችን ይቀጥላል ጋይስ፣ ይቀጥላል። እሷም ባይዞ እያደረገች ያለችው ነገር በጣም የከፋና ደስ ማይል ነገር ነው እያደረገችኝ ያለው። እኔን ታውቃላችሁ፣ ሰሞኑን በተለይ የማታደርገው ነገር የለም። ለዛ መልስ እያዘጋጀው ስለነበረ ውድ ፋሚሊዎቻችን እስካሁን አብራችሁን ስለቆያችሁና በደንብ እስከ መጨረሻው ስለተከታተላችሁ ቪዲዮን ከልብ እናመሰግናለን። ልጅ ደንሳ ይባላል፣ ዩቲዩብ ቻናል አለው። ሰብስክራይብ አድርጉት። ኮላብ እናደርጋለን የሱን ቻናል። ፒስ፣ ይመቻችሁ። እናመሰግናለን። እንዳትረሳ። እኔ ነው እሱ ነው ፕራንክ ብታደርጊው ቅዱስ የኔ ንጉስ ነቃልኝ። አሁን ልጄ የራሳውን ነው የነቃው። እኔ ነው እሱ ነው ፕራንክ ብታደርጊው። አይ በቃ የምሰራው እሰራለሁ። ለማንኛውም የኔ ፋሚሊዎች ተዋወቁት። እሺ፣ ከዚህ በኋላ እኔ ቪዲዮ ላይ ይኖራል ሁሌም። ስለዚህ እሱንም ሰብስክራይብ አድርጉት፣ አበረታቱትም። አብረን ከእናንተ ጋር ዘና አዝናኝ የሆኑ ቪዲዮዎችን በጋራ እንሰራላችኋለን። እንግዲህ ዴንሳ ታስተዋውቀን ነበር ሁሉ ከመስራት በፊት ስሙን ባጭሩ ዴንሳ ብሎ ነግራችኋል። ከዚህ በኋላ ኮላብ እናደርገዋለን። ሰብስክራይብ አድርጉት፣ አበረታቱት ጋይስ። ፒስ